ከትርታ 97.6 ኤፍኤም የትርታ 600 የምሳሳት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ብርቱካን አልተንኩስ ነኝ። በቅድሚያ የሀገር ውስጥ ዜና። በ2018 ዓመተ ምህረት 20 ጾታን መሰረት አድርገው የደረሱ ጥቃቶችን በፍርድ ሂደት መመልከቱን የአዲስ አበባ ፖሊስ ኮሚሽን ገለጸ። በአዲስ አበባ ፖሊስ ጠቅላይ መምሪያ የሴቶችና ህጻናት ወንጀል ምርመራና እንክብካቤ ክፍል ኃላፊ የሆኑት ኢንስፔክተር ተመስገን ኢቢሳ ከጊዜ ወደ ጊዜ እየተስፋፋ ያለውን ኢንተርኔትን መሰረት አድርገው የሚደርሱ ጥቃቶችን የሚከላከል አዲስ አደረጃጀት በአዲስ አበባ ፖሊስ ኮሚሽን እንደተቋቋመ ለትርታ ተናግረዋል። በዚህም አደረጃጀት ውስጥ በሴቶችና ህጻናት ላይ የሚደርሱ ጥቃቶችን ይመለከታሉ። በተለይም ዘመን አመጣሹን ኢንተርኔትን መሰረት አድርገው የሚደርሱ ጥቃቶችን ከተያዘው 2018 መጀመሪያ ወር ስራዎች መሰራታቸውንም ተናግረዋል። ይህም አሰራር በ2018 የተፈጠሩ 20 ቅሬታዎችን ተቀብለው ምርመራ ተደርጓል። ከቅሬታዎች መካከልም ዛቻና ማስፈራራት፣ ስም ማጥፋትና ስድብ እንዲሁም ሌሎች ይጠቀሳሉ። እነዚህ ቅሬታዎችም በሂደቱ ላይ ያሉ ፍርድ የተሰጠባቸውና ጉዳያቸውን ውጭ ሆነው የሚከታተሉ እንዳሉም ኢንስፔክተር ተመስገን ተናግረዋል። ፍርድ ከተሰጠባቸው መካከል ደግሞ ከ2 እስከ 4 ዓመት የሚደርስ እስራትና የገንዘብ መቀጮ ይገኙበታል። እንዳጠቃላይም በዚህ አይነት መንገድ የሚደርስባቸው ግለሰቦች በአካል ቢሮ ድረስ በመቅረብ አሊያም በነጻ የስልክ መስመር በ990 ላይ በመደወል ቅሬታ ማቅረብ እንደሚችሉ ኢንስፔክተር ተመስገን ኢቢሳ ለትርታ ተናግረዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ ከ2000 በላይ ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2009 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ባለፈው ሳምንት ውስጥ በተደረገ 8 ዙር በረራ የተመለሱ ሁሉም ወንዶች ሲሆኑ ከተመላሾች መካከልም 38 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም የተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 56225 ኢትዮጵያውያንን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ ይገኛል። አድማጮች፣ የሀገር ውስጥ ዜናዎች እነዚህን ይመስሉ ነበር። ከዚህ በመቀጠልም ደግሞ በዝርዝር የተመለከትነው ጉዳይ አለ። እሱም ትኩረቱን የሚያደርገው በተለይ ደግሞ ወደ ውጭ ሀገር ለስራ አሊያም ለትምህርት እንልካለን በማለት የተለያዩ ግለሰቦችን ቅድሚያ በማስከፈል በተለይ ደግሞ ቼክን በመጠቀም ተጭበርብረናል ያሉ ቅሬታ ያሰሙ ግለሰቦችን አነጋግረናል። እሱም እንደሚከተለው ይቀርባል። የጉዞ ኤጀንሲዎች ለውጭ ሀገር ለትምህርትና ለስራ እንልካለን በሚል ሽፋን የሚፈጽሙት ማጭበርበር በአሁኑ ወቅት ብዙዎችን ለከፍተኛ የገንዘብና የስነ ልቦና ቀውስ እየዳረገ ይገኛል። አጭበርባሪዎቹ ሰዎችን ለማጥመድ የሚከተሏቸው ዋና ዋና ስልቶች መካከልም ብርን በተለያዩ መንገዶች ከግለሰቦች በማስከፈል ሲሆን እንደ ዋስትናም የሚሰጡት ደግሞ ቼክን ነው። በአሁኑ ሰዓት በርካታ ወጣቶች ከሀገር ወጥቶ ለመስራትና ለመማር የተለያዩ የጉዞ ኤጀንሲዎችን በማነጋገር ሂደት ይጀምራሉ። በዚህም ሲጭበረበሩ ይሰማል። በቼክ የተጭበረበሩትን ግለሰቦች አነጋግረናል። ለስራ ወደ ውጭ ሀገር እንልካለን በማለት የሙሉ ክፍያ 10 በመቶ ቅድሚያ እንዲከፍሉ በውል እንዳስፈረሟቸውም ይናገራሉ። ያው መጀመሪያ ላይ የነበረው ነገር ያው እንትን ነው ማለት ግማሹ በብድር ተብሎ ነው ፕሮሰሱ የተጀመረው። ፊንላንድ እንወስዳለን ከሆነ ካምፓኒ ጋር ነው የምንሰራው፣ ስለዚህ ፊንላንድ እንወስዳችኋለን የሚል ነው መጀመሪያ የነበረውና ከዛ ቅድመ ክፍያ መጀመሪያ 600,000 ነበር አጠቃላይ ክፍያው የነበረውና ከዛ 600,000 ብር ተብሎ ቅድመ ክፍያ ግን 10% መሆን አለበት ተብሎ 10% የዛሬ 7 ወር አካባቢ ሰጠናቸው። ለእሱ ደግሞ ቼክ ሰጠችን። ቼኩን ሄደን ቼክ አደረገን ማለት ባንክ ሄደን የአቢሲኒያ ባንክ ቼክ ነው የተሰጠንና
ከዛ እሱን ቼክ ስናደርግ ትክክለኛ ነው አሉ። ነምበሩ ምናምን ነገር ቼክ አድርጎ አካውንት ላይም ብር አለ ትክክለኛ ነው አሉ። ከዛ ያው ፕሮሰሱ 6 ወር ነው የሚፈጀው የተባለው ማለት ነው። ከዛ 6 ወር ይፈጃል የተባለው ፕሮሰስ 6 ወር ሲደርስ ማለት የሆነ ሰዓት ላይ መጣችና እንትን ደወለችና እንትኑ መጥቷል፣ ይሄ የስራ ኦፈር መጥቷል ናና ፈርማለች። ከዛ ተፈረመ። ከዛ ለኢንተርቪው በቃ ከ1 ወር በኋላ ምናምን ተባለ። ከዛ ከ1 ወር በኋላም ተደወለ፣ ተኬደ። ከዛ በቃ ለሰኞ ቀን እንትን ሲባል ሰኞ ቀን አግኝተናል። ከዛ ለሐሙስ ነው ኢንተርቪው የተባለው ማለት ነው። ለሐሙስ ተባለና ከዛ እሱ ሰሞኑን ማለት ስደውል ስልክ አይሰራም። ከሰኞ ቀን እሷን ካገኘናት በኋላ ስልኩ አይሰራም። ከዛ ባንክም ሄድን። ከዛ በኋላ ባንክ ላይ ብር ለምናምን ብለን ማለት ነው። ባንክም ስንሄድ ባንክ ላይ ብር የለም ባዶ ነው ቼኩ ተባለ። መጀመሪያ ቲክቶክ ላይ ነበር ማስታወቂያውን አይቼ ሄድኩት እና ግሪክ እና ደግሞ ፊንላንድ ምናምን ነው እንሸኛለን የሚሉት። ሮማኒያ፣ ግሪክ፣ ፊንላንድ ምናምን በዱቤ ነበር 10% ከፍላችሁ የቀረውን እዛ ሰርታችሁ ትከፍላላችሁ ነበር ያለ። ከዛ ሄጄ በአካል አወራኋቸው። የትምህርት ማስረጃ ምናምን ጠየቁኝና እኔ ሃይስኩል ነበር የጨረስኩት። እሱን ሰጥቻቸው እና 10%ቱን 60,000 ብር እኔ ወደ ፊንላንድ ነበር የጀመርኩት 60,000 ብር ትራንስፈር አድርጌላቸው ደረሰኙም አለኝ። ከዛ በኋላ ከ4 እስከ 6 ወር ድረስ ያልቃል ፕሮሰሱ እና እስከዛ መሀል ካላለቀ ደግሞ ብራችሁንም መልሳችሁ መውሰድ ትችላላችሁ፣ ግን ደግሞ እንጠብቃለን ካላችሁም ከዛም በኋላ ሊመጣ ይችላል ቪዛው ምናምን አሉ። ከዛ ተስማማንና ቼክ ሰጠችኝ። የአዋሽ ባንክ ነበረ ቼክ እና ደግሞ ፈርማበታለች እና ከ6 ወር በኋላ ማውጣት እንዲችል ነበር ጽፋ የሰጠችኝ። በየመሀሉ እየደወልኩኝ ቼክ አደርግ ነበር። 4 ወር ከ10 ቀን ሲሆነኝ ወርክ ፐርሚት መጥቶልሃል እና መተህ ፈርም አሉኝ። ከዛ ወርክ ፐርሚቱን ፈርሜ ከተወሰኑ ቀናት በኋላ ስደውልላቸው ኤምባሲ ትገባለህ እና ከ15 ቀን በኋላ ደውልልንና አሁን የሚገቡት ስላሉ እነሱ ሲጨርሱ አስታውሰህን ትገባለህ አለች። ከዛ በኋላ እሺ ብዬ ተስማምቼ 15 ቀኑ ሲያልቅ ደወልኩላቸው። ከዛ ስልኩ አይሰራም። ከጀመርኩ 7 ወሬ ነው። 7 ወር ቆይቶኛል እና ከዛ ኤምባሲ ትገባለህ ብላኝ ከእንትን በኋላ 15 ቀን ነው ቢሮውንም ስልኳንም ዘግታ የጠፋችው። ቅድመ ክፍያው 60 ነበር። ቼኩ የተጻፈው ያው አብሲኒያ ባንክ ነው። ቼኩ እንትን የተጻፈልኝ 60 እኔ የከፈልኩት ቅድመ ክፍያ 60,000 ብር ነው። ከዛ እስከ 6 ወር ነው ቫሊዩ ያለው ተብሎ ነው የተጻፈው እና ውል አለኝ። የሁለታችንም ውል አለ። እንደዛ ነው የሆነው። እነዚህ ተጭበርብረናል የሚሉ ግለሰቦች የሚመለከተው አካል ቁጥጥርና ክትትል በማድረግ አጭበርባሪዎችን ለሕግ እንዲያቀርብ ጠይቀዋል። ብዙ ጊዜ በዚህ መንገድ ብዙ ሰው እየተበላ ያለበት መንገድ ነው። የወዶች ይገኛቸዋለሁ። ይሄ ለመጀመሪያ ጊዜ አይደለም ሲሰማ፣ ግን በተደጋጋሚ የሆነ ራሱ ምንም አይነት እርምጃ እየተወሰደ አይደለም። ለምሳሌ እንደዚህ አይነት ፕሮሰስ እናስጀምራለን ወይም ደግሞ እንሸኛለን የሚሉ ድርጅቶች ከመጀመሪያው ነው ሲከፈቱ የሆነ እነሱ ወይም ማምለጥ የማይችሉበት ወይም ደግሞ ወንጀል ሰርቶ ሌላውን አጭበርብሮ አድራሻ መቀየር የማይችሉበትን መንገድ ማድረግ ቢችሉ፣ ለምሳሌ በንግድ ፍቃድ በኩል እንደዛ ነው የምለው። ምክንያቱም እኛ አሁን አድራሻዋን አናውቅም፣ የምናውቀው ቢሮዋን ነው። እቃዋን በሆነ ሰዓት ላይ አውጥታ ብትሄድ ራሱ ማንም እንይዘው ሰው የለም። ኬክን በተመለከተ እንደዚህ በፈለጉበት ሰዓት ላይ ባዶ አድርገው አካውንታቸውን ባዶ አድርገው አድራሻ መቀየር እስኪችሉ ድረስ ያን ያክል እንትን ባይባል ጥሩ። ብቻ አካውንታቸው ባዶ ማድረግ ባይችሉ ነው የምለው። ባዶ እስኪያደርጉ ድረስ ጥርጣሬ መፍጠር ይችላል። አሁን ለምሳሌ ይሄ የስራ እና ደግሞ ይሄ የትራቭል ኤጀንሲ እስከሆነ ድረስ አካውንቱ ባዶ መሆን የለበትም። ምክንያቱም ብር እያሸች መሆኑ ይታወቃል። በቼኩ ጉዳይ ላይ በጣም ቁጥጥር ያስፈልጋል ብዬ አስባለሁ። ቼክ እንደ ወረቀት ዝም ብሎ ተቀዶ የሚሰጥ ነገር አይደለም። ባንኩ ቁጥጥር ማድረግ አለበት ብዬ አስባለሁ። አካውንት ላይ ሰው ያለውን ብር ሊያወጣ ስመጣ አካውንት ላይ ብር አለው ማለት ቼኩን ተመልሶ ነው መሆን ያለበት ብዬ የማስበው። ቼክ ቀዶ ለሰው ሰጥቶ ከዛ መጨረሻ ላይ አካውንቱን ዘግቶ ሲወጣ ዝም ማለት የለበትም ብዬ አስባለሁ። ባንኩ ራሱ ማለት ነው። ስራና ክህሎት ሚኒስቴር የሚሰራው ነገር አሪፍ ነገር አለ በዚህ ጉዳይ ላይ። አሁን የትራቭል ኤጀንሲ እንትን ያሉ ሰዎች አካውንታቸው ላይ ብሎክ አካውንት ላይ መቀመጥ አለበት የሚል ነገር የሰማሁት ነገር አለ። ከዚህ በፊት ያ ነገር አልነበረም ነበር መሰለኝ። እና እነዚህ ሰዎች በየቦታው ቢሮ አላቸው፣ እያንዳንዱ እንትን አላቸው። ይህንን በእርግጠኝነት የሆነ የሚታወቅ ነገር ነው።
አድማጮች በዝርዝር ወደ ተመለከትነው ጉዳይ ከሱ ተመልሰን ተገናኝተናል። አሁን ወደ ውጭ ዜናዎች እናልፋለን። በቅድሚያ የአፍሪካ ዜና። በደቡብ ሱዳን በደረሰ ድንገተኛ ጥቃት ቢያንስ 169 ሰዎች ተገደሉ። በደቡብ ሱዳን ሰሜናዊ ክፍል በደረሰ አስደንጋጭ ጥቃት የከፍተኛ ባለስልጣናት ሕይወትን ጨምሮ ቢያንስ 169 ሰዎች ሕይወት ማለፉን የሀገሪቱ ባለስልጣናት አስታውቀዋል። ጥቃቱ የተፈጸመው ባለፈው እሁድ ጠዋት ሲሆን ማንነታቸው ያልታወቁ በደርዘን የሚቆጠሩ የታጠቁ ወጣቶች በሩዌንግ የአስተዳደር አካባቢ ላይ ጥቃት መክፈታቸው ተገልጿል። የሩዌንግ የአስተዳደር አካባቢ የማን ኮሚኒኬሽን ሚኒስትር ጄምስ ሞኒሎዋክ ሚጆክ እንደገለጹት ከሆነ አጥቂዎቹ ከጎረቤት ግዛት የመጡና ከደቡብ ሱዳን ህዝባዊ ነጻነት ንቅናቄ ተቃዋሚ ጋር ግንኙነት ያላቸው ናቸውም ተብሏል። ሆኖም የደቡብ ሱዳን ህዝባዊ ነጻነት ንቅናቄ ተቃዋሚ በበኩሉ በጥቃቱ እጅ የለበትም በማለት አስተባብሏል። ጥቃቱ የተፈጸመው በአካባቢው አቆጣጠር ከሌሊቱ 10 ሰዓት ተኩል ላይ ህዝቡ ተኝቶ በነበረበት ወቅት እንደነበረና አጥቂዎቹ የሰዎችን ቤቶችና ገበያዎችን ማቃጠላቸውም ተነግሯል። በዚህ ግጭት የካውንቲው ኮሚሽነር ዋና ስራ አስፈጻሚ ጭምር ህይወታቸው ማለፉ ተሰምቷል። የተባበሩት መንግስታት በደቡብ ሱዳን ያለው የሰላም አስከባሪ ተልእኮ በጥቃቱ ምክንያት 1000 ያህል ሰዎች መጠለያ ፍለጋ ወደ ተልእኮ ግቢ መጠጋታቸውም ተገልጿል። ድርጅቱ በክልሉ እየተባባሰ የመጣው አመጽ እጅግ እንዳሳሰበውና ግጭቱ በአስቸኳይ እንዲቆም ጥሪ አቅርቧል። ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2018 በፕሬዝዳንት ሳልቫኪርና በተቀናቃኛቸው ሪክ ማቻር መካከል የተፈረመው የስልጣን ክፍፍል ስምምነት እየፈረሰ በመምጣቱ ሀገሪቱ ዳግም ወደ መጠነ ሰፊ የእርስ በርስ ጦርነት ልታመራ እንደምትችል የተባበሩት መንግስታት ደጋግሞ ሊያስጠነቅቅ ችሏል። ፈረንሳይ የኒውክሌር አቅሟን ልታሳድግ መሆኑን አስታወቀች። ፈረንሳይ እያጋጠሙ ባሉ ጂኦፖለቲካዊ ስጋቶች ምክንያት የኒውክሌር ጦር መሳሪያ ክምችቷን እንደምታሳድግ የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን አስታወቁ። እንደ ማክሮን ገለጻ ከሆነ ፈረንሳይ ከሌሎች የአውሮፓ ሀገራት ጋር በኒውክሌር ጥበቃ ዙሪያ በቅርበት ለመስራት አቅዳለች። በዚህም መሰረት እንደ ጀርመን፣ ፖላንድ፣ ግሪክና ስዊድን ያሉ ሀገራት በፈረንሳይ የኒውክሌር ጦርነት ልምምድ ላይ እንዲሳተፉ ግብዣ ቀርቦላቸዋል። በተጨማሪም የአውሮፓ አጋር ሀገራት የፈረንሳይን የኒውክሌር ተዋጊ አውሮፕላኖች በግዛታቸው እንዲያሳርፉ ሊፈቀድ እንደሚችልም ተጠቁሟል። ይህ ውሳኔ የተወሰነው በአሜሪካው ፕሬዝዳንት ዶናልድ ትራምፕና በሩሲያ መካከል ያለው መቀራረብ እንዲሁም በአውሮፓ ደህንነት ላይ የተጋረጡ ስጋቶች እየጨመሩ በመምጣታቸው እንደሆነም ተገልጿል። ፕሬዝዳንት ትራምፕ በኢራን ላይ አዲስና ጠንካራ ጥቃት እንደሚሰነዝሩ አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አዲስና ከባድ ማዕበል ያለው ጥቃት ሊሰነዘር እንደሚችል አስጠንቅቀዋል። ፕሬዝዳንቱ አክለውም የአሜሪካ እግረኛ ጦርን ወደ ስፍራው የመላክ እድልንም ውድቅ አላደረጉም። ፕሬዝዳንት ዶናልድ ትራምፕ ትላንት በዋይት ሀውስ በሰጡት መግለጫ አሜሪካ ከታቀደው ጊዜ በላይ በኢራን ላይ ጦርነት የማካሄድ አቅም እንዳላት ተናግረዋል። ካለፈው ቅዳሜ ጀምሮ በኢራን ላይ መጠነ ሰፊ የአየር ድብደባ እንዲጀመር ትዕዛዝ የሰጡት ትራምፕ እስካሁን የተካሄዱት ጥቃቶች ገና ጅማሮ መሆናቸውንም ገልጸዋል። ትልቁ ማዕበል ገና አልመጣም፣ በቅርቡ ይመጣል ሲሉ ለሲኤንኤን በሰጡት ቃለ ምልልስ ላይ ተናግረዋል። ፕሬዝዳንቱ እግረኛ ጦርን ወደ ኢራን ስለመላክ ተጠይቀው ሲመልሱም አስፈላጊ ከሆነ እናደርገዋለን፣ እግረኛ ጦር አንልክም የሚል ቃል አልገባንም ብለዋል። የአሜሪካና የእስራኤል ኃይሎች እስካሁን በኢራን ውስጥ የሚገኙ በመቶዎች የሚቆጠሩ የሚሳኤል ማከማቻዎችን፣ የባህር ኃይልና የቁጥጥር ማዕከላትን ደብድበዋል። በዚህ ወታደራዊ እርምጃ እስካሁን 4 የአሜሪካ ወታደሮች መገደላቸውንና 3 የጦር አውሮፕላኖች መመታታቸው ተረጋግጧል። ኢራን በበኩሏ ወደ እስራኤል በአካባቢው ወደሚገኙ የአሜሪካ ጦር ሰፈሮችና ወደ አንዳንድ የአረብ ሀገራት ሚሳኤሎችን በመተኮስ ምላሽ ሰጥታለች። የአሜሪካ መከላከያ ሚኒስትር ፔት ሄግሴስ በበኩላቸው
ይህ ጦርነት እንደ ኢራቅና አፍጋኒስታን አይነት ረጅም ጊዜ የሚፈጅ ሀገር የመገንባት ሂደት እንዳልሆነም ገልጿል። ሚኒስትሩ የኛ ትውልድ ካለፉት ስህተቶች ተምሯል። ዓላማችን በኢራን ዲሞክራሲን መገንባት ሳይሆን ጦርነቱን በድል ማጠናቀቅ ነውም ብለዋል። የአሜሪካ ጦር ከፍተኛ መኮንን ጀነራል ዳን ኬን በበኩላቸው አሜሪካ በአሁኑ ወቅት በኢራን የአየር ክልል ላይ የበላይነት ትቆጣጠራለችም ብለዋል። አድማጮች የውጭ ዜናዎቻችን እነዚህን ይመስሉ ነበረ። ከዚህ በመቀጠል ወደ ቢዝነስ ዘገባዎች እናልፋለን። የነዳጅ ኩባንያዎች የገበያ ድርሻ በአዲስ መመሪያ ሊወሰን ነው። የነዳጅና ኢነርጂ ባለስልጣን በነዳጅ አቅርቦትና ስርጭት ላይ የሚታዩ ስር የሰደዱ ችግሮችን ለመፍታት የኩባንያዎችን የገበያ ድርሻ በአዲስ አሰራር ለመወሰን ማቀዱን አስታውቋል። እስካሁን የነበረው አሰራር ኩባንያዎች ከጅቡቲ የሚጭኑትን የነዳጅ መጠን በጥቅል እንዲወስኑና ስርጭቱንም በራሳቸው ፍላጎት እንዲመሩ የሚፈቅድ በመሆኑ ለሕገ ወጥነትና ለፍትሐዊ ያልሆነ ስርጭት በር ከፍቶ መቆየቱ በጥናት ተረጋግጧል። በተለይም ኩባንያዎች ለራሳቸው ማደያዎች ቅድሚያ በመስጠታቸውና ባለማደያዎች ገንዘብ ከፍለው ለወራት ነዳጅ የማይጫንላቸው መሆኑ ለአቅርቦት መስተጓጎል ምክንያትነት መለየቱን አስታውቋል። ይህንን ችግር ለመቅረፍ የወጣው አዲሱ የገበያ ድርሻ ድልድል ኩባንያዎች ባሏቸው ተጨባጭ አቅሞች ላይ ተመስርቶ እንደሚከናወን ባለስልጣኑ ጠቁሟል። በዚህ መሰረት የገበያ ድርሻው 40% በማደያዎቻቸው ብዛት፣ 40% በመቅጃ ማሽን ቁጥራቸው እንዲሁም ቀሪው 20% በታንከር የመያዝ አቅማቸው ላይ ተመስርቶ እንዲደለደል ተወስኗል። ከዚህ በተጨማሪም ለልማት ፕሮጀክቶች የሚቀርበው ነዳጅ ለብቻው ተለይቶ በቀጥታ እንዲቀርብ የሚደረግ ሲሆን ኩባንያዎችና የኢትዮጵያ ነዳጅ አቅራቢ ድርጅት የአንድ ወር የጭነት ፕሮግራም በጋራ በማውጣት ወደ ጅቡቲ የሚገቡ ቦቴዎችን በስርዓት ለመምራት የሚያስችል አሰራር መዘጋጀቱንም አስረድቷል። ይህ አሰራር ተግባራዊ ሲሆን ባለማደያዎች የሚገጥማቸው የእንግልት ጊዜ የሚቀንስ ከመሆኑም ባለፈ በጅቡቲ ሆራይዘን የሚፈጠረው የቦቴዎች መጨናነቅና ያልተገባ ክፍያ እንደሚቆም ይጠበቃል ሲል የዘገበው ያለው በሚኒስትሮች ምክር ቤት 53ኛ መደበኛ ስብሰባ ላይ የተለያዩ ውሳኔዎች ተላለፉ። ለባለሀብቶች ካሳ ለመክፈል ግዴታ የሚገባበትን ሁኔታ ለመወሰን የቀረበ ደንብ ምክር ቤቱ ግብዓቶችን በማከል በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በሶስት የፋይናንስ ድጋፍ ስምምነቶች ምክር ቤቱ ሶስቱም የብድር ስምምነቶች ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ ረቂቅ አዋጆቹ ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። የእቃ ማከማቻ ደረሰኝ ስርዓት ረቂቅ ደንብ ምክር ቤቱም ግብዓቶችን በማከል በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። የወርቅ ማዕድንና የብረት ማዕድን ምርት ፈቃድ ረቂቅ ስምምነቶች ሁለቱ ረቂቅ ስምምነቶች የውጭ ምንዛሬ ግኝትን ከማሳደግ እንዲሁም ለዜጎች የስራ ዕድል ከመፍጠር ለኢኮኖሚያችን አዎንታዊ ሚና ከመወጣት አንጻር ትልቅ ጠቀሜታ ያላቸውና ከአካባቢ ጥበቃና ከማህበረሰብ ተጠቃሚነት አንጻርም የመንግስትን የፖሊሲ አቅጣጫ የተከተሉ መሆናቸውን በማረጋገጥ የማዕድን ሚኒስቴር ስምምነቶቹን እንዲፈራረምና ወደ ስራ እንዲገቡ ምክር ቤቱ በሙሉ ድምጽ ይሁንታን ሰጥቷል። የተወደዳችሁ አድማጮች የቢዝነስ ዘገባዎቻችን እነዚህን ይመስሉ ነበር። አድማጮች የየካቲት 24 ቀን 2018 ዓ.ም የዕለተ ማክሰኞ የትርታ 600 የምሳሳት ዜናዎቻችን እነዚህን ይመስሉ ነበር። እኛ ከወዲሁ ተሰናበት። ንቀሪ የትርታ መሰናዶች እስከ እኩለ ሌሊት 6 ሰዓት ድረስ መደመጣቸውን ይቀጥላሉ። ሰናይ ቀን።